ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። እኛ ድሮ ኦርቶዶክስ እያለ በነገራችን ላይ እኔ ቀድሻለሁ፣ ዲያቆንም ነበርኩኝ። ዲያቆን ሆኜ ቀድሻለሁ እና መጽሐፍ ቅዱስን ልክ ከንትን በፊት እናሳልማለን እኮ በጨርቅ ተሳማቻታ እንላለን እንደተዘጋች ማለት ነው። እና መሳሟ ጥቅም የላትም መብላቷ። ክቡር የሚሆን የወንጌልን ቃል እንሰማ ዘንድ እንሳለመው ዘንድ በእርሱም ደስ ይለን ዘንድ ለዚህ በቃን ያደረገን ሁሉ የያዘ አምላካችን እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለምን ቅዱስ ወንጌልን እንሳለማለን የሚለውን ጥያቄ እንመልሳለን። ወንጌል ከተነበበ በኋላ ንፍቁ ካህን የተነበበውን ወንጌል ስለመስማታችንና ክቡር ወንጌሉን ስለመሳለማችን ምስጋና ያቀርባል እንዲህ በማለት ክቡር የሚሆን የወንጌልን ቃል እንሰማ ዘንድ እንሳለመው ዘንድ በእርሱም ደስ ይለን ዘንድ ለዚህ በቃን ያደረገን ሁሉ የያዘ አምላካችን እግዚአብሔር ሆይ ለአንተ ምስጋና ይገባል። ይህ የሚያሳየን ወንጌልን ለመስማትና ለመሳለም መብቃት ትልቅ እድል እንደሆነ እንድንገነዘበው ነው። እኛ በዘልማድ ስለምናደርገው ወንጌልን መስማትና መሳለም ምን ያህል ታላቅ ክብር እንዳለው ላንገነዘበው እንችላለን። ለዚህ ነው አባቶቻችን የወንጌልን መሳለም ስርዓት በዚህ መልኩ ያስቀመጡት። ስርዓቱም እንዲህ ይላል። ወንጌልን ሲሳለሙ ሴት ብትሆን ክንብልባን ታውርድ፣ ካህን ቢሆን ቀጸላውን፣ ቆቡን፣ መጠምጠሚያውን፣ ንጉሥ ቢሆን ዘውዱን ያውርድ። ይህን የሚያደርጉት ወንጌልን በመሳለም ጊዜ ብቻ ሳይሆን ወንጌልም ሲነበብ ጭምር ነው እንጂ ይላል። እዚህ ጋር ጥቆማ ለንጉሥ ዘውዱ፣ ለካህን ቆቡ የክብራቸው መገለጫ እንደሆነ ሁሉ ለሴት ልጅ ደግሞ መከናነቧ ክብሯን ማሳያ ነው። በአሁኑ ዘመን ሴት ብትከናነብ እንደ ኋላ ቀርነት ይታያል። ዘመናዊነት ሰውነትን ገልጦ መሄድ እንደ ውበት ማሳያ እየተቆጠረ ስለሆነ ወደ ቀደመው ነገራችን እንመለስ። ወንጌልን በምንሳለምበት ጊዜ ደግሞ ነአምን በቃልከ ወንጌል ቅዱስ ወይም በቅዱስ ወንጌል ቃል እናምናለን እንላለን። ይህን ማለታችን የተነበበውና የተተረጎመውን ወንጌል ሰምተንም አምነናል እንደማለት ይቆጠራል። ወንጌሉን አክብሮ መሳለሙ እንደ ማረጋገጫ ፊርማ እንበለው። ልዩነቱ በወረቀትና በእስክሪብቶ ሳይሆን በግንባርና በከንፈር የሚፈረም መሆኑ ነው። ከወንጌል ጋር አብሮ ጥላ መዞሩ የወንጌልን ክቡርነት ለማሳየት ነው። ከነገስታት ጋር አጃቢዎቻቸው ጥላ ይዘው እንደሚዞሩት ይህ ወንጌል ደግሞ ምድራዊ ሳይሆን የሰማያዊ ንጉሥ ቃል ነውና ክብሩን ማሳያ ነው። ይቆያል። ሰላም ጤና ይስጥልኝ። እንደምን ሰንብታችኋል? ሰላም እግዚአብሔር ከሁላችን ጋር ይሁን። ባለፈው እንደምታስታውሱት እንግዲህ ያቆምነው ዋናው ካህን ወይም ቅዳሴውን የሚመሩት ካህን አባቴ ሆይ ክብርት በምትሆን በጸሎት አስበኝ ወይም ተዘከረን አቦየ ቀሲስ በጸሎት ከቅድስት በሚሉበት ጊዜ አብረዋቸው ያሉት ካህን ወይንም ደግሞ በስልጣን ከፍ ያለው ወይ ብፁዕ ሊቀ ጳጳስ ወይንም ደግሞ ቅዱስ ፓትርያርኩ ወይንም የደብር መሪዎች እንደዚህ ብቻ ከፍ ያለ ስልጣን ያላቸው ካህናት ካሉ እግዚአብሔር ይቀባለ ክህነትከ ወይትወከፍ መስዋዕተከ ወቁርባነከ በብሩህ ገጽ ስመር እግዚኦ ከመታደነነ ስመር እግዚኦ ከመታደነነ ስመር እግዚኦ ከመታደነነ ሲመለስ እግዚአብሔር ክህነትህን ይጠብቃት መስዋዕትህንና ቁርባንህንም በብሩህ ገጽ ይቀበልልህ አቤቱ እኔን ታድነኝ ዘንድ ማዳንን ውደድ እግዚአብሔር ይፍታ ካሉ በኋላ እንግዲህ ካህኑ በመንበሩ ፊታቸውን ወደ ምስራቅ መልሰው ከፍ ባለ ድምፅ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለው ወይንም ደግሞ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው ብለው የእምነት ምስክርነት ነገረ ሥላሴን ወይም ሚስጥረ ሥላሴን የሚመሰክሩበት ይሆናል ማለት ነው። ህዝቡም ደግሞ እንግዲህ ቅዳሴ እንደምታውቁት የማህበር ጸሎት ነው ብለናል። ካህኑ የራሳቸው ድርሻ አላቸው፣ ዲያቆናቱም እንደዚሁም ህዝቡም ደግሞ ድርሻ አላቸውና በአማን አብ ቅዱስ በአማን ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ አብ በእውነት ቅዱስ ነው፣ ወልድም በእውነት ቅዱስ ነው፣ መንፈስ ቅዱስም በእውነት ቅዱስ ነው ብለን እንግዲህ ሚስጥረ ሥላሴን የምንመሰክርበት ነው ማለት ነው። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት እንደዚሁም ደግሞ በባህሪ በመለኮት በህልውና በአገዛዝ ይህን ዓለም በመፍጠርና ኋላም በማሳለፍ በመለኮት አንድ ብለን ማምለካችንንና ማመናችንን በዚህ መልኩ በዜማ እንመሰክራለን ማለት ነው። እንግዲህ ካህኑ በመንበሩ ራስጌ ወይም በፊታቸውን ወደ ምስራቅ አቁመው እንደሚቆሙት ሁሉ ዲያቆኑ ደግሞ ከጀርባ ሆኖ ፊቱን ወደ ህዝቡ ወደ ምዕራብ መልሶ ይቆማል። ጌታ ክርስቶስ እንግዲህ ጌታችን
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተነሳበት ጊዜ በመቃብር ውስጥ ሁለት መላእክት አንዱ በራስጌ አንዱ በግርጌ እንደነበሩ ሁሉ ካህኑ እና ዲያቆኑም የዛ ምሳሌ ሆነው በመንበሩ ከፊትና ከኋላ ሆነው በዚህ መልኩ ጸሎቱን ይመራሉ ማለት ነው። እንግዲህ ቤተክርስቲያናችን እንዲህ ያለች ነው በሚስጥር የምታስተምረን። ስለዚህ ህዝቡን በዜማ እያዜምኩ ከዛ በኋላ የሚቀጥለውንም የቅብብል ጸሎቱን እናረጋለን ማለት ነው። በአማን አብ ቅዱስ በአማነ ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ ቀደም ያልኩት ነው። እንግዲህ አብ በእውነት ቅዱስ ነው፣ ወልድም በእውነት ቅዱስ ነው፣ መንፈስ ቅዱስም በእውነት ቅዱስ ነው ብለን ነው ማለት ነው። እና ከዛ ካህኑ ሰብሑ ለእግዚአብሔር ኩልክሙ አህዛብ የሚል ጸሎት በዜማ ያደርሳሉ። ይሄም አህዛብ ሁላችሁም እግዚአብሔርን አመስግኑት። ከዚህ በኋላ እንግዲህ ካህኑ አንዱን ሲያዜሙ ህዝቡ እየተቀበለ የሚያዜመው ከየት የመጣ ነው የምትሉ ሰዎች ካላችሁ በመዝሙር በመጽሐፍ ቅዱሳችን ውስጥ መዝሙር 116 መዝሙረኛው ቅዱስ ዳዊት እንዲህ ብሎ የዘመረው ለእግዚአብሔር ያቀረበው ምስጋና አለ። ሃሌሉያ አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖችም ሁሉ ያመስግኑት፣ ምሕረቱ በእኛ ላይ ጸንታለችና የእግዚአብሔርም እውነት ለዘላለም ትኖራለች። ሃሌሉያ የሚለውን ነው እንግዲህ እየተቀባበልን የምንለው። ስለዚህ ካህኑ ሰብሕዎ ለእግዚአብሔር ኩለከሙ አሕዛብ ሲሉ አሕዛብ ሁላችሁም እግዚአብሔርን አመስግኑት ሲሉ ህዝቡ ደግሞ ወይሴብሕዎ ኩሎሙ ህዝብም ሁሉ ያመሰግኑታል ብለን እንመልሳለን። ካህኑ ይቀጥሉና እስመ ጸናት ምሕረቱ ላዕሌነ ምሕረቱ በእኛ ላይ ጸንታለችና ብለው ይመሰክራሉ። ከዛም ደግሞ ህዝቡ ጽድቁሰ ለእግዚአብሔር ይሄሉ ለዓለም ይቅርታ ደግሞአለው። ጽድቁሰ ለእግዚአብሔር ይሄሉ ለዓለም የእግዚአብሔርስ ቸርነቱ ለዘላለም ይኖራል። እንግዲህ ምሕረቱ በእኛ ላይ ጸንታለችና ብሎ ሲመሰክር ካህኑ የእግዚአብሔርስ ምሕረቱ ለዘላለሙ ጸንቶ ይኖራል ብለን ደግሞ እኛም የበለጠ እንመሰክራለን ማለት ነው። አጽንተን እንመሰክራለን። ከዛ ካህኑ ስብሐት ለአብ ወወልድ ወመንፈስ ቅዱስ ሲሉ ህዝቡ አሁንም ስብሐት ለአብ ወወልድ ወመንፈስ ቅዱስ ብለን እንደግመዋለን ማለት ነው። ለአብና ለወልድ ለመንፈስ ቅዱስም ምስጋና ይገባል ማለት ነው። የዜኒ ዘልፈኒ እንግዲህ ወለዓለም
ለመንፈስ ቅዱስም ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን ሃሌሉያ። እንግዲህ ይሄ ተመሳሳይ ነው። ስብሐት ለአብ ወልድ ከሚለው ጀምሮ ያለው ካህኑ የሚሉትና ህዝቡ መልሰን ኤግዛክትሊ እሳቸው ያሉትን ወይም ካህኑ ያሉትን ነው መልሰን የምንለው ማለት ነው። እንግዲህ በዚህ መልኩ እየተቀባበልን የምናመሰግነው ጸሎትና ምስጋና ይሆናል ማለት ነው። እንግዲህ ከዚህ ቀጥሎ ያለው እንደምታውቁት ዲያቆኑ ተንሱ ለጸሎት ወይንም ደግሞ ለጸሎት ተነሱ ይላል። ህዝቡ ደግሞ እግዚኦ ተሳሃለነ አቤቱ ይቅር በለን ብለን እንመልሳለን። ህዝቡ ሰላም ለኩልክሙ ሰላም ለሁላችሁ ይሁን ብለው ይጸልያሉ ወይም ያዜማሉ። ህዝቡ ደግሞ ምስለ መንፈስከ ከመንፈስህ ጋራ ብለን እንመልሳለን ማለት ነው። ተንስ ለጸሎት እግዚኦ ተሳለን ሰላም ለኩልክሙ ምስለ መንፈስከ እያልን ነው እንግዲህ የምንቀባበለው ማለት ነው። የዲያቆኑ ኃላፊነት እንግዲህ ህዝቡን ተነሱ ለጸሎት ትጉ እያለ ማነቃቃት፣ ህሊናችንን እንድንሰበስብ ህሊናችንን ወደ እግዚአብሔር እንድንመልስ እና በፍጹም አንክሮና በፍጹም ጥንቃቄ እግዚአብሔርን በማስተዋል እንድንለምነው ያነቃናል ማለት ነው። ህዝቡም እንግዲህ ካህኑም ደግሞ ሰላም ለሁላችሁ ይሁን የሚለውን ጸሎት ሲጸሉ እኛም ከመንፈስ ጋራ ወይም ደግሞ እንደ ቃል ይደረግልን ብለን እንመልሳለን ማለት ነው። እንግዲህ ለዛሬ አንድ የቤት ስራ ሰጣችኋለሁ። በኮመንት ሰክሽን ላይ ለመጀመሪያ ጊዜ በቤተክርስቲያናችን አስተምሮ መሰረት ለመጀመሪያ ጊዜ ተንሱ ለጸሎት ወይም ለጸሎት ተነሱ ብሎ ያወጀው ማን ነው? እንደዚሁም ደግሞ ለመጀመሪያ ጊዜ ሰላም ለሁላችሁ ይሁን ያለው ወይም ሰላም ለኩልክሙ ያለው ማን ነው የሚለውን እንግዲህ የቤተክርስቲያናችንን ትምህርት መሰረት አድርጋችሁ ኮመንት ላይ ጻፉልኝ። ምስራቅንና ምዕራብን ሰሜንንና ደቡብን ዳርቻዎችንም ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተም። እንዳንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ ደም ግባትሽንም ወደደ። የሚወደውን ልጁንም ወደ አንቺ ላከ። አንቺን የወደደ እግዚአብሔር አብ ቅዱስ ነው። በማኅፀንሽ ያደረ ወልድ ዋሕድም ቅዱስ ነው። ያጸናሽ የጽድቅ መንፈስ ጰራቅሊጦስም ቅዱስ ነው። አንድ ጥያቄ አቅርቤላችሁ ነበር። ለመጀመሪያ ጊዜ ተንሱ ለጸሎት ያለው ወይም ለጸሎት ተነሱ ብሎ ያወጀው ማን ነው? እንደዚሁም ደግሞ ሰላም ለኩልክም ወይም ሰላም ለሁላችሁ ይሁን ለመጀመሪያ ጊዜ ያለው ማን ነው ብዬ ጠይቄያችሁ ነበር። ብዙዎቻችሁ በጥሩ ሁኔታ መልሱን አስቀምጣችሁልኛል። እንግዲህ አባታችን አዳም እንደምታውቁት ጌታችን አምላካችን እግዚአብሔር 5500 ዘመን ሲፈጸም ወይም 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ያለውን ቃል ኪዳን እየተጠባበቀ ኖሮ እንግዲህ በዕለተ ዓርብ አምላካችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀል ወይም በመስቀል ላይ ሞቶ እንግዲህ ሞታችንን በቁስሉ ቁስላችንን ባጠፋልን ጊዜ ትንቢቱ እንደተፈጸመ ጊዜው እንደደረሰ ተረድቶ አባታችን አዳም በሲኦል ላሉ ነፍሳት ተንሱ ለጸሎት ወይም ለጸሎት ተነሱ ብሎ አውጇል። አምላካችን ክርስቶስም እንግዲህ በአካለ ነፍስ ወደ ሲኦል ወርዶ ብርሃነ መለኮቱን በዚያ አብርቶ በዚያ ተጥሎ የነበሩ አዳምና ልጆቹን በገባው ቃል ኪዳን መሰረት ከሞት ወደ ሕይወት አሸጋግሯቸዋል። ከሲኦል አውጥቶ እንግዲህ ወደ ገነት አስገብቷቸዋል ማለት ነው። እናም አምላካችን ክርስቶስ በዛ ለነበሩ ነፍሳት ሰላም ለኩልክሙ ወይም ሰላም ለሁላችሁ ይሁን ብሎ እንግዲህ ይህንን የተስፋ ቃል እንዳሰማቸው እና ድህነትንም እንደፈጸመላቸው ከሞትን ወደ ሕይወት እንዳሸጋገራቸውም የቤተክርስቲያናችን ትምህርት ያስረዳል። ዲያቆኑ ተንስ ለጸሎት የህዝቡ ድርሻ ደግሞ እግዚኦ ተሳለነ። የካህኑ ድርሻ ሰላም ለኩልክሙ። የህዝቡ ድርሻ ምስለ መንፈስከ
እንግዲህ እግዚኦ ተሳሃለነ ማለት አቤቱ ዘንልን፣ ራራልን፣ ይቅር በለን ማለት ነው። ያው ሰላም ለኩልክሙ ሰላም ለሁላችሁ ይሁን ነው። ምስለ መንፈስከ እንደ ይቅርታ እንደ ቸርነት ይደረግልን ይሁንልን ይበሉ፣ ወይንም ደግሞ ከመንፈስ ጋራ ወይም ደግሞ እንደ ቃል ይደረግልን ብለን እንመልሳለን ማለት ነው። ከዛ በኋላ ያለው የጸሎት ክፍል እንግዲህ ጸሎተ አኮቴት ዘቅዱስ ባስልዮስ የሚባለው ነው። ወይም የቅዱስ ባስልዮስ የምስጋና ጸሎት ካህኑ የሚያነቡት ነው። በግዕዝ ብዙ ጊዜ ስታዜሙ ልትሰሟቸው ትችላላችሁ። ወይም በግዕዝ ሲያነቡት ናኩቶ ለገባሬ ሰናያት ለአሌነ እግዚአብሔር መሐሪ አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ የሚለው ነው። በአማርኛ አነባዋለሁ። ለእኛ በጎ ነገርን ያደረገ ይቅር ባይ እግዚአብሔርን እናመሰግነዋለን። ይቅር ባይ የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ አባት ሰውሮናልና ረድቶናልና ጠብቆ አቅርቦናልና ወደ እርሱም ተቀብሎናልና አጽንቶ ጠብቆናልና እስከዚህችም ሰዓት አድርሶናልና አሁንም ክብርት በምትሆን በዚህች ዕለት በሕይወታችን ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር ይጠብቀን ዘንድ እንለምነው እያልን እንግዲህ በዚህ መልኩ አባቶቻችን ካህናት ይህን ጸሎት ያቀርባሉ ማለት ነው። እንግዲህ ከክፉ ነገር ሁሉ ጠብቆ ሰውሮ በቸርነቱ አቅርቦ በፍቅሩ ሰብስቦ እስከዚህ ሰዓት አድርሶናልና አሁንም በዚህች ዕለት ክብርት በምትሆን በዚህች ዕለት በሕይወታችንም ዘመን ሁሉ ከዚህ በኋላም በሚመጣ ሕይወታችን ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር እንዲጠብቀን እንማልደዋለን እያለ ይጸልያል ማለት ነው። ከዚህ በኋላ ዲያቆኑ ጸልዩ ብሎ በዜማ ያዜማል። አጠር ያለች ናት። ረዘም አድርጎ ማዜም ይቻላል። ዲያቆኑ ጸልዩ ብሎ በሚያዝበት ጊዜ ወይም እንድንጸልይ በሚያሳስብበት ጊዜ የምንቀበለው ተሰጦ ካለ ያንን ተሰጦ መቀበል ካልሆነ ደግሞና በዛ አጋጣሚ የምንቀበለው ተሰጦ ወይም የሕዝቡ ድርሻ ከሌለ አቡነ ዘበሰማያት የሚለውን ወይንም ደግሞ አባታችን በሰማይ የምትኖር የሚለውን ጸሎት በልቦናችን በሐሳባችን ሁላችንም በየግላችን ልንጸልይ ይገባል ማለት ነው። የካህኑ ድርሻ ይቀጥላል። ከዚህ በኋላ ሁሉን የያዝክ ጌታችን እግዚአብሔር የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት በስራ ሁሉ ላይ ስለ ስራ ሁሉ በስራውም ሁሉ ውስጥ እናመሰግናለን። ሰውረህናልና ረድተህናልና ጠብቀህናልና ወደ አንተ አቅርበህ ጠብቀህናልና አጽንተህ ጠብቀህናልና እስከዚህችም ሰዓት አድርሰህናልና ብለው ሲያቆሙ የዲያቆኑ ድርሻ ይከተላል። ህሱ አስተብቆ የሚለውን ማለት ነው። ህሱ አስተብቆ ከመይ ማረነ እግዚአብሔር ወይሰአላዕሌነ ወይትወከፍ ጸሎተ ወስለተ እምነ ቅዱሳን በእንቲአነ የሚለው ፓርት ማለት ነው። በአማርኛ እግዚአብሔር ይምረን ዘንድ በእኛም ላይ ይቅር ይል ዘንድ እሹ ለምኑ ስለኛ ከቅዱሳን ጸሎትን ልመናን የሚቀበል ዘንድ ሁልጊዜ ባማረ ነገር ቡሩክ ከሚሆን ምስጢር አንድነት እንድንቀበል የበቃን ያደርገን ዘንድ ብሎ ያቆማል። የህዝቡ ድርሻ ይመጣል። ኪርያላይሶን እንግዲህ
ኪሪያ ላይሶን በአነባበብ ከጊዜ ብዛት ኪሪያ ላይሶን እየተባለ መጣ እንጂ ኪሪኤ ኤሌሶን ነው የሚሉ ብዙ ሪፈረንሶች ላይ አግኝቻለሁ። ይሄም እንግዲህ እግዚኦ ተሳሃለና አቤቱ ይቅር በለን ተብሎ ይፈታል ማለት ነው። ህዝቡ አቤቱ ይቅር በለን ብለው ይለምናሉ። እንግዲህ ይሄ እግዚአብሔር ይምረን ዘንድ በእኛም ላይ ይቅር ይል ዘንድ እሹ ለምኑ። ስለ ይቅርታችን ነው እንግዲህ ስለ በደላችን ነው ይቅርታን የምንለምነው። እንድንለምን ነው የሚያሳስበን። እሹ ለምኑ፣ ፈልጉ፣ ይቅር እንድትባሉ ለምኑ፣ ሹ ፈልጉ። ስለኛ ከቅዱሳን ጸሎትን ልመናን የሚቀበል ዘንድ ሁልጊዜ ባማረ ነገር ብሩክ ከሚሆን ምስጢር አንድነት እንድንቀበል። እንግዲህ በዚህ የቅዳሴ ስርዓት የምንቀበለው ምስጢር እንደምታውቁት የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ይሄ የምናየው ህብስቱና ይሄ የምናየው ወይኑ ወደ ክርስቶስ እውነተኛ ቅዱስ ስጋና ክቡር ደምነት በመንፈስ ቅዱስ ኃይል እንደሚቀየር አምነን የምንሳተፈው ስለሆነ ከዚህ ምስጢር እንደምንቀበል ይበቃን አድርገን፣ ኃጢአታችንን ይቅር በለን ደምስስልን፣ ለዚህ ምስጢርም ደግሞ ለመሳተፍ ይበቃን አድርገን እያል መፈለግ፣ መጸለይ፣ መማለድ እንዳለብን የሚያስረዳን የጸሎት ክፍል ነው ማለት ነው። ካህኑ ይቀጥላሉ። ህዝቡ ኪርያላይሶን ካለ በኋላ ስለዚህ እንለምንሃለን፣ ከቸርነትህ የምንሻለን፣ ሰውን የምትወድ ሆይ ክብርት የምትሆን ይችን ዕለት እንድንፈጽም ስጠን። የህይወታችንን ዘመን ሁሉ በፍጹም ሰላም አንተን ከመፍራት ጋራ ቅናትን ሁሉ መከራውንም ሁሉ የሰይጣንንም ስራ ሁሉ የክፉ ሰዎችንም ምክር የጠላትንም መነሳት የተሰወረውንና የተገለጸውን ብለው ይለምናሉ ማለት ነው። ከዛ በኋላ እንግዲህ በቤተክርስቲያን ያለ በማዕረግ ከፍ የሚል ወይም ራሱ የሚቀድሰው ካህን እንደዚህ እያለ ይባርካል። አርቅ እግዚኦ ምኔ ወምነ ኩሉ ህዝብከ ወምዝንቱ መካን ቅዱስ ዘዚያከ የሚለውን ማለት ነው። በግዕዝ ከሰማችሁት አቤቱ ከኔ አርቅልኝ ከህዝብህም ሁሉ አርቅላቸው ያንተ ከሚሆን ከዚህም ቅዱስ ቦታ በጎን ነገር ሁሉ ያማረውንና የሚሻለውን እዘዝልን። እባቡን ጊንጡንም የጠላትንም ኃይል ሁሉ እንረግጥ ዘንድ ስልጣንን የሰጠን አንተ ነህና ወደ መከራ አታግባን፣ ከክፉ ነገር ሁሉ አድነን እንጂ አንድ ልጅ ጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ ለሰው ፍቅር ብሎ ባደረገው ቸርነትና ይቅርታ በእርሱ ያለ ምስጋና ክብር ከእርሱ ጋር ለአንተ ይገባል። ከአንተ ጋር ትክክል ማየው ከሚሆን ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን ብሎ ይጸልያሉ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ